እግዚአብሔር ሰውን ሊባርክ ሲፈልግ መንገዱን ሊያቀናለት ሲፈልግ ታሪኩን ሊለውጥለት ሲፈልግ የሚሰጠው የታሰረ ብር አይደለም የሚሰጠው። እግዚአብሔር ታሪክን ሊለውጥ ሲል ከሆነ ባለስልጣን ጋር አይደለም የሚያገናኝ፣ ሞገስ ይሰጣል። ውጊያ በዝቶብኛል፣ ሰልፍ አለብኝ፣ የተለያየ ነገር አለ ምናምን የምትሉ ሰዎች ምንም በቃ እዚህ ውስጥ የምትከቱት የምትደምን የምታረጉት የምትቀፉት ፌቶ ምናምን አያስፈልግ። የሞገስ መንፈስ ይባላል። እግዚአብሔር በሞገሱ እንዲያስባችሁ ትጸልያላችሁ። ከዛ ሰልፉን ድል ታረጉታል። ሞገስ ዲምፕል መስሎሻል። ሞገስ ዩማኔር ከመሰለሽ ተሳስተሻል። ችግር የለውም። ዩማኔሩ ግን ሊፕስቲኩ አይደለም። ሞገስ ስፒሪት ነው። ተቀባይነት ይገርማል። ጌታ ምስክሬ ነው። ከ400 ዓመት በላይ በባርነት ለኖሩት የእስራኤል ሰዎች እግዚአብሔር አምላክ ጩኸታቸውን ሰምቶ ከግብጽ ሊያወጣቸው በወሰነና በወረደ ጊዜ የእስራኤልን ሕዝብ ከግብጽ ለማውጣት የሰጣቸው ብር አይደለም፣ ወይም ደግሞ የጦር ሰራዊትና ጦር አይደለም። እግዚአብሔር አምላክ የእስራኤልን ሕዝብ ጩኸት ሰማዋል። በሙሴ አማካኝነት ሕዝቡን ከባርነት ከጭቃ ረገጣ ጡፍ ከመጠፍጠፍ አውጥቶ ወደ ተስፋይቷ ምድር ወደ ከነዓን ሊያስገባቸው ጊዜው በተቆረጠ ሰዓት እግዚአብሔር አምላክ በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ላይ ሲናገር በግብፃውያን ፊት ለፊት ሞገስን ሰጣቸው ይላል። በአዲሱ ትርጉም ደግሞ የመወደድን ጸጋ እሰጣቸዋለሁ ብሎ ይናገራል። ወዳጆቼ እግዚአብሔር አምላክ አንድን ታላቅ ነገር ሊሰራ ሲፈልግ ወይም ደግሞ የሰውን ታሪክ ሊቀይር ሲፈልግ የአንድን ሰው መንገድ ሊያቀናለት ሲፈልግ ብር አይደለም የሚሰጠው፣ ሞገስ ነው የሚሰጠው። ሞገስ ውበት አይደለም፣ ሞገስ ቁመት አይደለም፣ ሞገስ መንፈስ ነው። የእግዚአብሔር ቃል ሲናገር የሞገስን መንፈስ በዳዊት ቤት ላይ አፈሳለሁ ብሎ ይናገራል። ምናልባት ቁንጅና ጥሩ ነው፣ ቁመት ጥሩ ነው። ነገር ግን ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል። ሞገስ ከእውቀት በላይ ያራምዳል። ኖ በእግዚአብሔር ፊት ሞገስን አገኘ፣ ከጥፋት ውሃም ተረፈ ይላል እና ሞገስን ያገኘ ሰው ከየትኛውም አይነት ድንገተኛ አደጋ ወይም ደግሞ መቅሰፍት እንደሚያመልጥ የእግዚአብሔር ቃል ይናገራል። ዮሴፍ በጴጢፋራ ፊት ሞገስን አገኘ፣ ከዛስ ከፍ አለ ብሎ ይናገራል። ስለዚህ ሰው ሞገስን ሲያገኝ ከፍ ይላል። ሰው ሞገስን ሲያገኝ ከጥፋት ይተርፋል። እሱ ብቻ አይደለም። ሩት በቦኤዝ ፊት ሞገስን አገኘች፣ ባለቤት ሆነች ይላል የእግዚአብሔርን ቃል ስታነቡ። አስቴር ደግሞ ሞገስን አገኘች ብሎ ይናገርና ከዛ ከሴቶች ሁሉ መካከል የተመረጠች የተወደደች ሆነች ይላል። እንደምታውቁት ማርያም በእግዚአብሔር ፊት ሞገስን አገኘች፣ ለልዩነት ተለየች እና ሰው በእግዚአብሔር ፊት ሞገስን ሲያገኝ ታሪኩ እንደ ቀድሞ አይሆንም፣ ነገሩ ይቀየራል እና ሞገስ እንድትወደዱ ተቀባይነት እንዲኖራችሁ ተጽዕኖ ፈጣሪ እንድትሆኑ ጎዳናችሁን ያቀናል፣ የከበዳችሁን ነገር ያቀላል፣ ዝብርቅርቅ ያለውን ነገር ያስተካክላል። ከምታቁት የተፈጥሮ ሕግ ውጪ የማታቁትን መለኮታዊ ሕይወት እንድትኖሩ ያደርጋል። በጌታ በኢየሱስ ስም እግዚአብሔር አምላክ እስራኤልን ባሰበበት የሞገስ መንፈስ ዛሬ ማለዳ እናንተና ቤታችሁን ያስብ። ሞገስ ልዩነት ያመጣል ወዳጆቼ። ሞገስ ያለበት ሰው ታውቃላችሁ፣ ሞገስ የሌለበት ሰው የጣሊያን ሱፍ ለብሶ ሰው የላከው ነው የሚመስለው፣ እዚህ ገባ የማይባል ይመስላል። ሞገስ ያለበት ሰው ግን ይገርማል። ምንም ይልበስ በሰው ፊት ተቀባይነት አለው። ቃሉ ተጽዕኖ ፈጣሪ ነው። ከሱ ቃል በኋላ ማንም አንዳች አይጨምርም። ንጉሥ በሰራዊቱ መሃል እንደሚኖር ያኖረዋል። ሲናገር አሜንና ይሁን ይልለታል እግዚአብሔር። በጌታ በኢየሱስ ስም የተቀባይነትና የተወዳጅነትን መንፈስ በጌታ በኢየሱስ ስም የሞገስ መንፈስ በእናንተ ላይ ይሆን። ሰዎች ሲያዩአችሁ ለእናንተ ቀኛቸውን እንዲሰጧችሁ፣ ሕይወት እንዲቀላችሁ፣ መንገዳችሁ እንዲቀና በጌታ በኢየሱስ ስም ዛሬ ማለዳ ባርካችኋለሁ። የሞገስ መንፈስ በላያችሁ ላይ ይሆን። በደም ጩሁና አሜን። ሺ ቢኖር እግዚአብሔር የሞገስ መንፈስ ካልሰጠ በስተቀር ውድ ልብስ ለብሰ የሆነ የተላከ ሰው ነው የምትመስለው። ይገርማል። ግን the spirit of favor የሞገስ መንፈስ ባንተ ላይ ሲሆን እግዚአብሔር ይውላችሁ ጠላቶቻችሁ ሊያሳፍርና ሊቀጣ ሲፈልግ ጠላቶቻችሁን አይደለም የሚገላቸው ወይም የሚያጠፋቸው፣ በጠላቶቻችሁ ፊት ለፊት ሞገስን ይሰጣቸው። እግዚአብሔር በጣም ሲክሳችሁ የሚያደርግላችሁ በናቋችሁ ሰዎች ፊት፣ ባዋረዷችሁ ሰዎች ፊት፣ ብዙ ባወሩባችሁ ሰዎች ፊት እግዚአብሔር ሞገስን ይሰጣችኋል። ዛሬም የምነግራችሁ እንደዚህ ነው። በተዋረዳችሁበት፣ በከሰራችሁበት፣ በብዙ ውጣ ውረድ ባለፋችሁበት በዛ ሰፈር እግዚአብሔር ታሪካችሁ ሊቀይር ሞገስን ይሰጣችኋል። በቃ ሞገስ ያገኘው ሰው ይገርማል። ምናልባት የዚህ ዓለም ሲስተም በዘመድ በጓደኛ በኔትወርክ በምናምን ሊሆን ይችላል፣ በስትራቴጂ ግን አንድ ሰው አለ። የትኛውንም መንገድ ተሰብስበው በር ቢዘጉበት በር የማይዘጋበት፣ ቢያድሙበት ህይወት እንደዛ የማይበላሽበት የእግዚአብሔር ሞገስ ያለበት ሰው እየሰበረ ይሄዳል። ታስታውሳላችሁ አይደለ? በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 40 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ በቁመት እንዳደገ ይናገራል። ከዛስ በሰውም በእግዚአብሔርም ፊት በሞገስ አይደለ ያድግ ነበር ይላል። አየ
ጌታ ኢየሱስ ራሱ በሰውም በእግዚአብሔር ፊት በሞገስ ያድግ ነበር ይላል። ሞገስ በጣም ኢምፖርታንት ነው። በተለይ ፕሮግራም ካለባችሁ በእናንተ ላይ የሚከናወን ነገር ካለ ሞገስ በጣም ወሳኝ ነገር ነው። ዛሬ በእግዚአብሔርም በሰውም ፊት ነገራችሁን ከፍ የሚያደርግ መንገዳችሁን የሚያቀና ህይወታችሁን የሚያቀን የእግዚአብሔር ሞገስ በላያችሁ ላይ ይሆናል። ወዳጆቼ የእስራኤል ሰዎች ከግብጽ ሲወጡ ባዶ እጃቸው መውጣት የለባቸውም። የእስራኤል ሰዎች ከግብጽ ሲወጡ ይዘውት የወጡት ብርና ወርቅ ዘርፈው አይደለም። የነሱ ብቻ ሳይሆን የአባቶቻቸው ብቻ ሳይሆን የዘር ማንዘሮቻቸው የድካም ዋጋ ግብጽ ምድር ላይ ፈሷል። አያቶቻቸው ለ400 ምናምን ዓመት እንኳን በመቶ ዓመት እንኳን ብትቆጥር የነሱ 4 ትውልድ እዛ በግብጽ ምድር ፒራሚድ ሲጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ ትልልቅ የሀብት ማከማቻ ለፈርዖን የሚሆን ከተማ ገንብተዋል። በነፃ ነው የገነቡት። ጭቃ እየረገጡ ነው ዘመናቸውን የጨረሱት። ወጥተው የተቀበሩት ከጭቃ ውስጥ ነው። ጊዜያቸው፣ ልጅነታቸው፣ መልካቸውን ሁሉ ጨርሰዋል። እና ከግብጽ ሲወጡ ታዲያ ባዶ እጃቸውን ይወጣሉ እንዴ? የራሳቸውን ብቻ ሳይሆን የአባቶቻቸውን የድካም ዋጋ እግዚአብሔር አስመልሶላቸው መጽሐፍ ሲናገር ከብርና ከወርቅ ጋር ከግብጽ አወጣቸዋል። ባዶ እጃቸውንም አይወጡም። አንድ ነገር ልንገር፣ የትኛውም ህግ የዚህ ዓለም ስርዓት ያንተን ሊያስመልስልህ ይችላል። የ7 ቅምቅማያትን የ4 ቅምቅማያትን የድካም ዋጋ የብዙዎቻችን አባቶች፣ እናቶች፣ ፋሚሊዎች ደክመው በባዶ ሞተው ሊሆን ይችላል። እግዚአብሔር ግን ሞገሱን ሲሰጥ ያንተን ሂሳብ ብቻ ሳይሆን የሚያወራርደው የዘር ማንዘርን ሂሳብ አምጥቶ ይሰጣል። የሱን የድካም ዋጋ ሁሉ ያስመልስላል። ስለዚህ አንድ ሰው በዚህ ዓመት በሚቀጥለው ዓመት የዘር ማንዘሩ የድካም ዋጋ ይወራረድለታል። እግዚአብሔር በጌታ በኢየሱስ ስም ነገራችሁን መልሶ በእጃችሁ ያስገባል። እና እነዚህ የእስራኤል ሰዎች ጠቅላላ እጃቸው ላይ ወርቅ አለ፣ ብር አለ። እግዚአብሔር ደግሞ እንደዚህ ያለ ልጆቻችሁን አልብሷቸው፣ ልጆቻችሁን አስጊጧቸዋል። ዲዘርቭ ይገባቸዋል። ደክማቸዋል፣ ለፍታቸዋል እና ባዶ እጃችሁን ከግብጽ አትወጡ። ስለዚህ ወዳጆች የምጽፉ ሰዎች ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል። በጣም የገዙ ሰዎች ካያቸው ብር ያላቸው አይደሉም። ሲናገሩ ይጣፍጣሉ፣ ይወደዳሉ። the spirit of acceptance የተቀባይነት መንፈስ አለባቸው። የተወዳጅነት ሲሉ ቃላቸው ህግ ነው። ይገርማል። ከነሱ ቃል በኋላ ማንም አንዳች ሊጨምር አይችልም። እግዚአብሔር ሰውን ሊባርክ ሲፈልግ፣ መንገዱን ሊያቀናለት ሲፈልግ፣ ታሪኩን ሊለውጥለት ሲፈልግ የሚሰጠው ስጦታ ነው። በቃ እግዚአብሔር ታሪክን ሊለውጥ ሲል የታሰረ ብር አይደለም የሚሰጥ። እግዚአብሔር ታሪክን ሊለውጥ ሲል ከሆነ ባለስልጣን ጋር አይደለም የሚያገናኝ፣ ሞገስ ይሰጣል። በቃ ሰፈር ሁሉ ቀበሌ ገበሬ ማህበሩ ጠቅላላ ነው የሚወድ። ሲያዩ ሁሉ ነው በቃ ፏፈሽ የሚለው። አንተ ስትመጣ ደስ ይለዋል። ቢሮ ሁሉ ፈገግ ይላል። ድብር፣ ድንዛዜ፣ ነፈዘዘ፣ ደነዘዘ ጠቅላላ ይገፈፋል። በቃ አንተ ስታወራቸው ደስ ይላቸዋል። ልክ ማርያም ኤልሳቤጥን ስታወራ ጽንሷ እንደዘለለ the spirit of favor ያለበት ሰው ይገርማል። ነግዶ ሰክሰስፉል ይሆናል። አስተምሮ አክሴፕታንስ ያገኛል። እግዚአብሔር ሊባርክ ሲፈልግ ሞገስ ነው የሚሰጥ። ሞገስ በህይወታችሁ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር ያስመልሳል። የተወሰደባችሁን ነገር ያስመልሳል። በሰው ሊሆን ይችላል፣ በሰይጣን ሊሆን ይችላል። የተሰረቀባችሁ የተነጠቃችሁት የእናንተ ሊሆን ሲገባ በጉልበት ሊሆን ይችላል፣ በማጭበርበር ሊሆን ይችላል፣ ባለማወቅ ሊሆን ይችላል። የተለያየ ነገር ከህይወታችን ይወጣል። እንዴት መልሰን እናገኘዋለን? እንዴት መልሰን እንገዛዋለን? እንዴት መልሰን የኛ ይሆናል ብላችሁ መገመት እስከሚከብዳችሁ ድረስ የሆነ ነገር ከእጃችሁ ሊወጣ ይችላል። ነገር ግን ሞገስ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር አንድ በአንድ ይመልስላችሁ። ስለዚህ አሁን ዛሬ ማለዳ መባረካችሁ የተወሰደባችሁ ስራ፣ የተወሰደባችሁ ጤንነት፣ የተወሰደባችሁ ሳቅ፣ የተወሰደባችሁ የትኛውም ነገር በጌታ በኢየሱስ ስም ይመለስላችሁ። የትኛውም ነገር እኔ አሁን እዚህ ስባርክ አሚን ነው ማለት ያለብህ። ለምን መሰለህ? አለ መተተኛ ደጋሚ በመቃብር አፈር በዶሮ አንጀት በበጋገጭ የሚመትታል የሚደግማል። ጠዋትና ማታ ሰላቢ መንፈስ አንተ ጋር ያለውን ነገር ሊወስድ የሚከባለላል። በጌታ በኢየሱስ ስም የተወሰደብህ ነገር ይመለሳል። ሴጣን በሌሊት የወሰደውን እግዚአብሔር በቀን በአደባባይ ይመልስልሃል። ያንተ የነበረ ነገር በኢየሱስ ስም ተመልሶ እቤት ይመጣል። አንዳንድ ሰው አይታችኋል፣ 10 ደቂቃ አውርቶ 10 ሰዓት ያወራ ነው ይመስላችሁ። አንዳንድ ሰው ደግሞ ሞገስ ያለበት ሰው ይገርማል፣ 1 ሰዓት አውርቶ 10 ደቂቃ ያወራ ይመስላል። ፌቨር ሞገስ በህይወት ላይ ልዩነት እንደሚያመጣ ማወቅ አለባችሁ። በታገለ ብቻ እንዳይመስላችሁ፣ ወይም ደግሞ ባነበበ ብቻ እንዳይመስላችሁ፣ ወይንም ደግሞ ብዙ በሮጠ ብቻ እንዳይመስላችሁ። ብዙ ሰው እኮ ይገርማል፣ ቡዳ የሚባል አጋንንት እንዳለ የሚያምነውን ያህል ሞገስ የሚባል መንፈስ እንዳለ አያምኑ። ሞገስ ስፒሪት ነው። ለህይወታችሁ ላይ ልዩነት ያመጣል። ልጆቻችሁ ትምህርት ቤት ሄደው ከፊት እንጂ ከኋላ ይሆኑ። ከዘመናቸው አይቀደሙም፣ ከትውልዳቸው ከፊት ይሆናል። እግዚአብሔር አምላክ በሞገስ ያሰበው ቤተሰብ ምን ይሆናል መሰለ? የትም ቦታ ይኸው የሱ ልጆች ከፊት ነው የሚሆኑት። የሱ ጉዳይ በምድር ሁሉ ላይ ከላይ ነው የሚሆነው። ምድር ኃይሏን ይሰጣቸዋለች። አሁን ክብርን ብትፈልገው አክብሩኝ ብትል፣ ሰዎች እንዲያከብሩ አክባሪ ኮሚቴ ብታዋቅር ምንም አያከብሩ። ምጽፉ ሰዎች ሞገስ በተቃዋሚዎችና በጠላቶች መካከል እንኳን እግዚአብሔር እንዲኖር ያደርጋል፣ ክብር ይሰጣል። ዘጸአት መጽሐፍ ምዕራፍ 11 ቁጥር 3 እንደዚህ ይላል፣ እግዚአብሔርም በግብፃውያን ፊት ለህዝቡ ሞገስን ሰጠው። የሚገርም እኮ ለህዝቡ ሞገስን ሰጠው። እኔ ቃሉን አምነዋለሁ። ለህዝቡ ሞገስን ሰጠው። ሙሴም በፈርዖን ባሪያዎችና በህዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበረ። አንድ
ጊዜ የእስራኤል ሕዝብ ከእግዚአብሔር ዘንድ ሞገስን ከተቀበለ በኋላ ምን መሰለ የሆነው? በሕዝቡ ፊት በግብጽ ምድር በጠላቶቹ መካከል ከዚህ በፊት እኮ ሙሴን ሲያሳድዱ የነበሩ ሙሴን በሚዲያም ምድር 40 ዓመት እንዲኖር ያደረጉ ሰዎች አሁን ሲዝን ተቀየረና ሞገስን እግዚአብሔር ለእስራኤል ሕዝብ ሲሰጥ እና የተከበረ ሰው ሆነ። በጣም the most respected person ሆነ። ሞገስ ያስከብራል። እውነቴን ነው የምነግርህ። ረጅም አጥር አይደለም ያስከብርህ፣ ሞገስ ያስከብራል፣ ክብር ይሰጣል። በትውልድ መካከል ተቀባይነት እንዲኖርህ እንድትከበር ያደርጋል። ኢትዮጵያዊ ሲጀመር መከበር ይፈልጋል። ማንም ሰው በክብሬ እንዲመጣብኝ አልፈልግም ምናምን። አሁን ይኸውልህ እንደዚህ ብለህ እንደ ስፔን በሬ መሬት ወግተህ አክብሩኝ ከምትል የእግዚአብሔር ሞገስ ባንተ ላይ ይሆናል። ሰዎች ያከብረዋል። በነገስታት ፊት እንድትቆሙ ያደርጋቸዋል። ሞገስ ተቀባይነት እንዲኖራቸው። አሁን ለምሳሌ ማህበራዊ ሚዲያ ላይ ሰዎች ተቀባይነት ለማግኘት ምንድን ነው የሚያደርጉት? ዱቄት ይቀላቀላሉ ታዋቂ ለመሆን። ሞገስ በነገራችን ላይ ሃይሊ ፌቨርድ ስትሆኑ ማለት ነው ፌመስ ነው የምትሆኑት። እና ማለት ተቀባይነት ለማግኘት ብላችሁ ምንም መከራችሁን አትዩ። በንጉስ ፊት ያቆማችኋል ሞገስ። አንድ ምስኪን እረኛ በግ የሚጠብቅ ውሎና አዳሩ ምድረ በዳ የሆነ አባቱ እንኳን ለሹመት ወይ ለቅባት የማያስታውሰው ሳሙኤል የእሴይ ልጆች ሊቀባ እሴይ ቤት ሲገባ ልጆችን ጥራ ሲለው ዳዊትን እኮ አልጠራው። የተረሳ ሰው እኮ ግን ይገርማል። ምድረ በዳ ሆኖ የእግዚአብሔር ሞገስ በፊቱ ስለነበረ በሱ ላይ ስለነበረ እንደዚህ ያለ ሳኦል ንጉሱ ሳኦል ሂዝ ኤ ኪንግ እንደዚህ ያለ ወደ እሴይ ልኮ እንደዚህ ያለ በአይኔ ሞገስ አግኝቷልና ዳዊት በፊቴ እባክህ ይቁም ብሎ ላከ። አምጣው ነገስታት ፊት የሚያቆም ሞገስ ይባላል። ሞገስ ያለበት ሰው ለራሱ አይችልም። አችለው የሚገርማል። እግዚአብሔር ፌቨር ያደረገለትን ሰው ሞገስ ያደረገለትን ሰው አችለው በፍጹም ልትረታው አትችል። ለምሳሌ እንምልህ ከፈርዖንም የተመረጠው ሰራዊት እኮ ነው እስራኤልን ሲከተል የነበረው። ሰረገላ ያለው ማለት በአዲሱ ትርጉም ሪፐብሊካን ጋርድ የሚባለው እኮ እስራኤልን እስከ ኤርትራ ድረስ ተከትሎ የወጣው እኮ ቀይ ለባሽ እኮ በደም ዌል ትሬንድ እኮ ነው የወጣው። ህዝብ ደግሞ ይገርማል የጦር መሳሪያ የለውም። ሊጥ እኮ ነው እያንጠባጠበ የወጣው እኮ። ያቦኩትን ሊጥ ስላልጋገሩት ተሸክመውት እኮ ነው የእስራኤል ሰዎች የወጡት። እና ከፊት ኤርትራ ባህር ከኋላ የፈርዖን ሰረገላ ሳንዱች እኮ ነው ሰዎቹ የሆኑት። በጦርነት መካከል ድል የሰጣቸው የታጠቁት መሳሪያ ይመስላል? እንዳይመስል እግዚአብሔር አምላክ ለእስራኤላውያን ለኢያሱ ሞገስን ሰጣቸው፣ ለነዛኞቹ ደግሞ ሞገስን። በዚህ መካከል በጦርነቱ ውስጥ እስራኤል ድል ያደረገው ከእግዚአብሔር ፊት ሞገስን አግኝቶ። ውጊያ በዝቶብኛል፣ ሰልፍ አለብኝ፣ የተለያየ ነገር አለ ምናምን የምትሉ ሰዎች ምንም በቃ እዚህ ውስጥ የምትከቱት ምትደምን የምታረጉት የምትቀፉት ፌጦ ምናምን አያስፈልግ። የሞገስ መንፈስ ይባላል። እግዚአብሔር በሞገሱ እንዲያስባችሁ ትጸልያላችሁ። ከዛ ሰልፉን ድል ታረጉታላችሁ። ሞገስ ዲምፕል መስሎሻል። ሞገስ ዩማኔር ከመሰለሽ ተሳስተሻል። ችግር የለውም። ዩማኔሩ ግን ሊፕስቲኩ አይደለም። ሞገስ ስፒሪት ነው። ተቀባይነት ይገርማል። ጌታ ምስክሬ መጽሐፍ ሲናገር እንደዚህ ይላል። አስቴር የምትባል በሰው ሀገር በግዞት ምድር የነበረች እናትና አባት የሌላት አጎቷ እጅ ያደገች ምስኪን ንጉሱ ከህንድ እስከ ኢትዮጵያ ቆንጆ ፈልጋለሁ አገባለሁ ብሎ ማስታወቂያ ወጣ። ከዛስ በቃ ልማታዊ ባለ ሀብት፣ ልማት አርበኛ፣ ከፍተኛ አነስተኛ መለስተኛ የመንግስት ባለስልጣን ምናምን ልጁን እያመጣ አስመዘገበ። መቼም ከንጉስ ጋር ማጭ መሆን የማይፈልጋል የለም። እና መጽሐፉ ሲናገር እንደዚህ ይላል። አስቴርም በመጣች ጊዜ የሴቶቹ ጠባቂ ሀጌ ባያት ጊዜ በፊቱ ሞገስን አገኘች፣ ወደዳት። አየህ ስቲም ገብታ ሳሙና ገብታ ምናምን ካትወክ ምናምን መሄድ ከዛ ቪክቶሪያ ሴክሬት ምናምን የሆነ ጂቫንቺ ምናምን ቺ የለም። እና ግን ስፒሪት ኦፍ ፌቨር አለባት። ሲያያት ገና ወደዳት። የተወዳጅነት የተቀባይነት መንፈስ ይባላል ሞገስ። በጌታ በኢየሱስ ስም እግዚአብሔር አምላክ ይህን ይሰጣቸዋል። ወዳጆቼ የብዙዎቻችን ኢትዮጵያኖች እኮ ችግር ሪጀክሽን እንደው ታውቃላችሁ። ሪጀክሽን ማህበረሰባችን ራሱ አክሴፕት ከማድረግ ይልቅ ሪጀክት ማድረግ ነው የሚቀለው። ገና ራሱ ስታድጉ ራሱ ይሁኝ ብሏል ደብቁኝ ይላል እያለ እኮ ነው። ገና ፈልፈልቱ እያለ ነው። ገና ልጅ ያቦካው ለራት አይበቃም ምናምን ተረቱ ራሱ ልጅና ጫማ አልጋ ስር በሪጀክሽን ስፒሪት እኮ ነው ኢትዮጵያ ውስጥ ራሱ ገና ስትወለድ የሚቀበሉ። ይገርማል። ትንሽ ጊዜ ነው ቱቱ የሚሉብህ ከዛስ በኋላ ቶሎ ሚሉ እና ይሄንን ሪጀክሽን ሰብረ የምትወጣው በሞገስ መንፈስ ይባላል። በጌታ በኢየሱስ ስም የሚያውቁ የማያውቁ ሰዎች ዘንድሮ ያንተን ሐሳብ ያንተን አጀንዳ ያንተን ቢዝነስ ያንተን የሆነ ነገር በኢየሱስም ይቀበላል። በደም ጩሁና አሜን በል። ሰው እኩል አያዩም እንዴ አትበል። ሰው እኩል አያስተናግዱም እንዴ አትበል። ሞገስ ሲባል አሜን አትበልና እንክብካቤ ሞገስ ሲባል አሜን አትበልና በዘመድ ነው ባለጊዜ ስለሆኑ ነው የሆነ ነገር እንደዚህ ነው ባረዳዘ የለም ብራዘር ሞገስ ይኸውልህ በጊዜውም ያለ ጊዜው አቶና ማታ በሰው ምድር እንኳን ሰዎች እንዲከባከቡ ያደርጋል። በሰው ምድር እውነቴን ነው የምነግርህ። ለምሳሌ አንዳንድ ሰዎች እኔ ማውቃቸው ሰዎች አሉ ኢትዮጵያ ውስጥ በዘመድ ነው እንዳትል ዱባይ ቢሄዱ አሜሪካ ቢሄዱ wherever they go ሰው ይነሳላቸዋል። ስፒሪት አለባቸው ይገዙላቸዋል። በጌታ በኢየሱስ
ገንዘብ ሰው ያዋረዳችሁ እግዚአብሔር ያከብራችኋል። ሰው ያሰደባችሁ እግዚአብሔር ያከብራችኋል። ይወልሲ ለምናችሁ በበላችሁበት ተቀብላችሁ በለበሳችሁበት ብዙ በተባላችሁበት አካባቢ እግዚአብሔር እናንተና ልጆቻችሁን ያከብራል። ታማኝ ነው የኔ ጌታ። ሞገስ ተቀባይነት እንዲኖርህ ያደርጋል። ልመና እንዲሰማ ያደርጋል። ልመና አንድ ጊዜ መልካም ወጣት እያስተማርኩ መልካም ወጣት በር ላይ የሆነ ልጅ ቆሟል። እኔ በመኪና ልገባ ስልና ምን ፈለክ የኔ ወንድም ምናምን አልኩት። ከጅማ ነው የመጣሁት አለ። እሺ ምን ልታዘዝ? መማር ፈልጌ ነው። ተመዝግበሃል አልኩት። አልተመዘገብኩም አለ። ታዲያ እንዴት ከጅማ ድረስ ሳትመዘገብ መጣ አልኩት። ታካብዳለህ እንዴ? ልማር ነው የመጣሁት አለኝ። ግባ አልኩት። ሰው እንዲህ ብሎ ይገባል። እንዲህ ብሎ ሞገስ ብቻ ላይ ይሁን። እውነቴን እንዲህ ብሎ ይገባል። እውነቴን የምትጠይቀው ጥያቄ ሳትል ጸጉርህን ሳታክ ሳትል መጠመጥ የሆነ ነገር ሳትል ሞገስ ካለብህ ይገርማል። አና ብለህ ሄደህ ገና በመጀመሪያው ቃል ነገር ተቀባይነት ያገኛል። እኔ ምን ጉዳይ የትኛው መስሪያ ቤት እንዳላችሁ አላውቅም፣ ግን በሚቀጥለው ወርና ሳምንት በሄዳችሁበት የተቀባይነት መንፈስ በላያችሁ ላይ ይሆንላል። እስራኤል ሁሉ እንዲጠፋ ሃማ ተንኮል ጽፏል። በደንብ አርቅቋል። ሰውየው ተንኮል አዘጋጅቷል። እንደ ነገ ጨርሳቸዋለሁ ብሏል። እና ሞገስ አይታል አዋይ ሲገለብጥ ይሻራል። ዳቃላችሁ አይደለ? ሃማ እኮ ለራሱ መስሎት ነው ነገሩን ተለቅ ያደረገው ሳይዙን ክብሩ ለራሱ መስሎት። ይገርማል። ሞገስ ባንተ ላይ ሲሆን ሌሊቱን ሙሉ ተንኮል ሲጽፉብህ ያድራሉ። ቀን መድኃኔዓለም ነገሩን ገልብጦት ለአንተ ያሰቡልህ ተንኮል ዞሮ እግዚአብሔር ካባ አንተ ላይ ደርቦ ያኖራል። በቃ አዋጅ ይገለበጣል። እግዚአብሔር በጣም ሲባርክ እንዴት እንደሚባርክ ታውቃለህ? ወደቀ በሚሉ ሰዎች መቆምህን ያስነግርናል። ሞገስ ፕሮቴክሽን ይሰጣል፣ ጥበቃ ይሰጣል። በቃ ትወጣለህ፣ ስማ በሰላም ትገባለህ። መጽሐፍ እንደዚህ ይላል፣ መንገዱ ላይ ለሱ ወጥመድ ተሰምሮለታል አለ፣ ግን አይገባበትም። ለምን? እግዚአብሔር በሞገስ አንተን ፕሮቴክት አድርገዋል። ትወጣለህ። በቃ ስንት አለ መሰለህ በመቃብር አፈር በዶሮ አንጀት በበጋገጭ ይመትት አተላ ይደፋ ጀበና ይዘቀዝቅ በቃ ይድፋው እያል ልጆቹ ከወጡ አይመለሱ እያል እጁ ላይ ያለው ይበተን ይላል። ስንት አለ በፎቶ በምናምን በጨርቅ በምናምን የሚመትት ስንት አለ መሰለህ። እሱ እያል በሞገስ ከልሎ አንተ ልጆችን ትድራል። አሚን በል። አረጋውያን ማዕከል ትከፍታል። አሚን በል። አንተ አሚን በል። ትገዛል። ይሄኛው ይማን ትገዛ እንደው ለጉድ ያስቀምጣል። አምሮብህ ቆንጆ ከጀርባው ማሰው አለ ይሏል። ከጀርባ ካለ እጅ አንድ ብቻ ነው እግዚአብሔር ይባላል። አሜን በል። አንድ ብቻ ነው ከጀርባ ያለ እጅ አንድ ሞገስ እንደ ተራራ አጸናኝ ይላል። ጥንካሬን ስትሬንግዝ የሚሰጠው እግዚአብሔር። ሰው እኮ እንደኛ ማይክና ሚዲያ አግኝቶ አላወራም እንጂ አውራ ቢባል ስንት ጉዳይ አለ ያለፈበት። በቃ ዛሬ መጨረሻ ነው የተባለው። እና አያ ግን ሞገስ ስትሬንግዝ ይሰጣል፣ አቅም ይሰጣል። አሁን ለምሳሌ በጣም የምትወደው ሰው ሞቶብህ ለመጽናናት አቅም ይሰጣል። ለመጽናናት ሰው ሲሞትብህ በጣም እንደምታዝን የገባኝ በምን እንደው ታውቃለህ? የሚሞትብህ ሰው እድሜው ትንሽ ስለሆነ እና ትልቅ ስለሆነ አይደለም ሀዘን የሚለያየው፣ ሰውየው ለህይወት ባለው ቫልዩ ነው። እና በዛ ውስጥ እንኳን እንድትጽናና የሚያደርግ ሞገስ የመጨረሻው ሀብትን ይሰጣል። በቃ ንብረት ይሰጣል። ሰው ሁሉ እንዲህ አይቶ ያምናል። አሁን መርካቶ ስትሄድ ሞገስ ካለብህ ሸጣ አምጣ ብሎ ይሰጣል ሰውየው። እውነቴን እኮ ነው የምልህ። ስንት ሰው እኮ 2 ዲግሪ 1 ዲግሪ ምናምን ይዞ ፈልጎ ያጣውን ስራ አንተ በቃ ሄደ ደስ ትሏል። ና ገባ ይቀጥራል። ዋስትና አላቀረብክ የሥራ ልምድ ሞገስ እውነቴን ነው ንብረት ይሰጣል። ወንድሜ ያለ ፓርላማ መንግስት እግዚአብሔር ብቻ ነው። ለምሳሌ አብይ ሊሾም ከፈለገ ፓርላማ ላይ ወስዶ ነው የሚሾም። እግዚአብሔር ሊሾም ከፈለገ ማንም ጋር አይወስድህም። 51 ከመቶ ድጋፍ አይፈልግም እግዚአብሔር። ያገኝ ብሎ ካለ ይሁንለት ካለ እግዚአብሔር አምላክ ማንም ተሰብስቦ አይሆንለትም ብሎ ቢል ይሆንላል። ኤልያብ ስለ ዳዊት ምን አለ? የልብህን ክፋት አውቃለሁ። እግዚአብሔርስ ምን አለ? እንደ ልቤ ነው አለ። የሰፈር ሰው ተሰብስቦ ቲቪተኛ ነው ብሎ ቢል እግዚአብሔር እንደ ልቤ ነው ካለ ቻው። ከተወሰነ ሳምንት በኋላ ቤተ መንግስት ነው የምትገናኙት እንጂ ሰዎች ስላንተ ያላቸው ሐሳብ ኮሜንት ለውጥ አያመጣም። እግዚአብሔር ብቻ ይውደድ። በደንብ ጩሁና አሚን በል።